ነው ተገለጠልኝ። ጴጥሮስ የሚባል ሰው ልክ አስራዋለኝ። እግዚአብሔር ያዘዘህን ለመስማት ዝግጁ ነን አለ። ጴጥሮስም ስለ ኢየሱስ ሞትና ትንሣኤ በደሙም የኃጢአት ስርየት እንደሚገኝ ተናግሮ ሳይጨርስ መንፈስ ቅዱስ ሞላባቸው። ለመጀመሪያ ጊዜ አሕዛብ መንፈስ ቅዱስን ተቀበሉ። ጴጥሮስ ሉቃስ ሲጽፍልን እኛ የተቀበልነውን መንፈስ ቅዱስ እነሱም ተቀበሉ ብሎ ተገረመ ይላቸዋል። ይገርማቸዋል። እስካሁን ድረስ ሰው መሆናቸው አልተቀበለውም። በኋላ አሕዛብ ቤት መንፈስ ቅዱስ ሲሰብክ ከተሞሉ በኋላ ቤተ ክርስቲያን ጴጥሮስን ጠራችሁ። ሽማግሌዎች የውይይቱ አጀንዳ አሕዛብ ቤት ለምን ገባ? ቤተ ክርስቲያን እኮ ነው ይሄን የምትለው። ያልተገረዘ ቤት ለምን ገባ አሉት። ኖ ኢየሱስ ለሰው ሁሉ ነው የሞተው። ቋንቋ፣ ብሔር፣ ነገድ የለም። መስበክ አለብኝ አላለም። ሄዳችሁ አንብቡት። እኔ መሄድ አልፈለኩም ነበር። በሸማ ራእይ መጥቶ መንፈስ ቅዱስ ብሎኝ 8 ነው ሰዎች ይዤ ሄጄ ለማንም እጅ አልጫንኩም። ገና ወንጌል ስሰብክ እኛ ውስጥ የገባው መንፈስ ቅዱስ እነሱ ውስጥ ገባ። ምስክሮች አሉ። ይኸው ይገርማል። ጴጥሮስ በድፍረት መናገር አልቻለም። ጳውሎስ እንዲያውም ገስጾታል። ለአሕዛብ ወንጌል ስትሰብክ አይሁዶችን ስታይ ትደበቃለህ፣ ግብዝ ነህ። መንፈስ ቅዱስ በጣም በፍጥነትና በኃይል በጴጥሮስ ለምን አልሰራም ብትሉ አይሁዳዊ ልብ፣ የአብርሃም ዘር ማንነቱ በልቡ በደም ውስጥ። ዋናዋ ቤተክርስቲያን በኢየሩሳሌም ነበረች። ነገር ግን መንፈስ ቅዱስ ወደ አንጾኪያ ነው ሄደው። ለመረጥኳቸው ሥራ ለዩልኝ ብሎ በርናባስና ሳውልን መረጠ። ሚሽነሪ አድርገው ላኳቸው። እናት ቤተክርስቲያን እያለች አሕዛብ ውስጥ ያለች አንጾኪያ ቤተክርስቲያንን ለምን መረጠ? አንጾኪያ ውስጥ ቋንቋቸው፣ ብሔራቸው፣ ስልጣናቸው፣ ሀብታቸው ልዩ ልዩ የሆኑ ነገድና ጎሳዎች አሉ። በኢየሩሳሌም ግን ሁሉም አይሁዳዊ፣ ሁሉም የአብርሃም ዘር። ለሌላውስ በራቸው ዝግ ነው። ከባድ ነው ወገኖች። እግዚአብሔር በሚሰራበት ጊዜ ገንዘብ የሚሆኑ እነማን ናቸው? አንደኛ ለተገለጠላቸው ነገር ለመታዘዝ የለመደ ልብ ያላቸው። ሁለተኛስ ከብሔርና ከጎሳ ጣጣ ነፃ የወጡ ናቸው። ብዙ ጊዜ ክብር እንዳይገለጥ እንቅፋትም የሆነን ወገኖች ሆይ ይሄ ይመስለኛል። ማርያም ስሚ አላት ስምዖን፣ ይሄ ልጅሽ የ8 ቀን ሕፃን ለእስራኤል ክብር ነው፣ ለሰው ሁሉ መድኃኒት ነው። ለእስራኤል ብቻ እንዳትዩ ኢየሱስን እንደ ፀሐይ ብርሃን ለሁሉ ነው፣ ሁልጊዜ ነው፣ በጸጋ ነው። ይሄ ልጅሽ ለአይሁዶች ብቻ አይደለም፣ ለሰው ሁሉ መድኃኒት ነው። ወገኖች ለሰው ሁሉ መድኃኒት ለመሆን ለሰው ሁሉ ጨውና ብርሃን ለመሆን ዝግጁ ነሽ ወይ? ከብሔርና ከቋንቋ ከነገር ተፋተሃል ወይ? ዛሬ ለአንድ ሰው እግዚአብሔር ትንቢታዊ መልእክት አለው። ብዙ ክብሬን ልገልጥብህ፣ ብዙ ምስጢር ላሳይህ፣ ብዙ መዝገብ ልገልጥብህ እየፈለግሁ ወገንተኛ በመሆንህ አልቻልኩም የሚለው ሰው አለ። ለዛች ነፍስ ዛሬ መቀየር ይሁን። ወገኖች ሆይ ልክ ነው። ከአንድ ዘር ከአንድ ብሔር ተወልጃለሁ፣ ምን አረጋለሁ? የኔ ብሔር የኔ ዘር ከማንም አይበልጥም፣ ከማንም አያንስም። ሰው ሁሉ በክርስቶስ እኩል ነው። ብዙ ክርስቲያኖች በእውነት ነው የምላችሁ ተረኞች የሆኑ የእሱን ቋንቋ ስትናገር ይስቃል። የእሱን ቋንቋ ስትናገር ጆሮን ይከፍትልሃል፣ መዝገብህን ያወጣልሃል። ሌላ ከተናገርክ ፊቱ ጠቁራል። ይሄ ክርስትና አይደለም፣ ሰማያዊ አይደለም፣ መጽሐፍ ቅዱሳዊ አይደለም። ኢየሱስ ለሰው ሁሉ ሞተ። ስለዚህ ነው ከእንዲህ ያለ ዘረኛ ሰው አንድ የገስጸው ሁለት የገስጸው እምቢ ካለስ ሽሻዋ ለምን ይተላለፋል? ዘረኝነት ታውቃለህ። ቱትስና ሁትስ የተባሉት 90% ነው እንደዚህ ጴንጤዎች ናቸው። ችግር ሲመጣ ወንጌላዊው ሻቦላ ብድግ አደረገ፣ ቄሱ ሽጉጥ ያዘ፣ የሌላውን ነገድ እያሳደዱ መግደል ጀመሩ። አታሙ ክርስቲያን ነን ይላሉ፣ ደቀ መዝሙር ግን አይደለም። የገዛ ወንድሙን ሌላ ጎሳ ስለሆነ ገደሏቸው። ቱትስና ሁትስ ይባላል። ኢትዮጵያም ውስጥ ብዙ ነው ታውቃላችሁ። በዘርና በጎሳው ብቻ የተፈናቀለ የተገደለ የተናቀ ተዘቅዝቆ የተሰቀለ ብዙ ነው። ክርስቲያን ምድር የምትባል ኢትዮጵያ 98% አማኝ የተባለ አብዛኛው
ኤምአርአይ ስታነሳው ዘረኝነት ውስጥ ነው። ትክክል አይደለም። እግዚአብሔር በሚሰራበት ጊዜ ገንዘብ የሚሆኑ ከዘርና ከዚህ ከሚያመጣው ጣጣ ነፃ የሆኑ ናቸው። እግዚአብሔር ነፃ ያርገን። በእውነት ክብሩ እንዳይገለጥ እንቅፋት፣ ክብሩ እንዳይገለጥ። ይሄ ሰው ፊልጶስ ተመልከቱ፣ ሰማርያ ሄደ ወንጌል ሰበክ። በጣም ጥሩ። አሁን ደግሞ ለኢትዮጵያ የተሰብካል አሉ። በጣም ጥሩ። ለመጀመሪያ ጊዜ ለኢትዮጵያ የሰበከው ፊልጶስ ነው። አታው እኛ እኮ የአብርሃም ዘር አይደለን፣ አሕዛብ ከሚባሉት ነው። ነገር ግን ፊልጶስ ለጃንደረባው ወንጌል ሰብኮ ወደ ኢትዮጵያ ወንጌል ላከልን። ከዛስ ጃንደረባውን በምድረ በዳ ካጠመቀው በኋላ ይገርማችኋል፣ በእግሩ ነው ወደ ምድረ በዳ ሄደው። ነገር ግን ከሰማይ ዳመና መጣች። ፊልጶስ አንተ ልዩ ሰው ነህ፣ ጊዜ ማባከን የለብኝም። ብዙ ሰዎች ቢኖሩም እንዳንተ ያለ የለኝም። ዳመና ላይ ቁጭ በላሉ። ልክ እንደ አውሮፕላን ወይ እንደ ሄሊኮፕተር ዳመናዋን ብድግ አድርጎ ይዞት በዳመና በአዛጦን ከተማ ቁጭ አደረገው። ከዘረኝነት የጸዱ ሰዎች የክብር ዳመና ያገኛቸዋል። አዛጦን ማነች ብትሉ የፍልስጤም ዋና ከተማ ነች። በፍልስጤም ገበያ ላይ ቁጭ አደረገው። ፍልስጤምና እስራኤል እኮ አይጥና ድመት ናቸው እስከ ዛሬ። ፊልጶስ ብትጠይቀው ግን እኔ ፊልስጤም እስራኤል አላቅልህም፣ ሰው መሆኑን ነው የማውቀው። ገበያ ማህል ለፍልስጤሞች ወንጌል ሰበክ። ሐዋርያቱ ይሄን ማድረጋችሁ ፊልጶስ ተመችተኛል፣ ዳመና ላይ እንደገና ቁጭ በል። ወደ ቂሳሪያ ይዞትልም በዳመና ላይ ከቦታ ቦታ እያዘዋወረ ወንጌል ያሰበከው ፊልጶስ ብቻ ይመስለኛል። እዚህ ስታገኘው እልም ሐረር ታገኘዋለህ። ሐረር ነው ስትለው መቀሌ ታገኘዋለህ። መቀሌ ነው ስትለው ለቀምት ታገኘዋለህ። በምን ፍጥነት እዚህ መጣ ስትል እግዚአብሔር አፋጣኝ መንፈስ ሰጠዋ። በዚህ ጉባኤ እግሮቻቸውን ቀብቶ እግዚአብሔር መንገድ እያዘጋጀ በምድር ሁሉ ወንጌል የሚሰብኩ ይነሳሉ። አሜን። በር የሚከፍትለት ገበታ የሚያዘጋጅለት የክብር በሮች ለዚህ ጉባኤ ይከፈታሉ። ለፊልጶስ ተከፈተለት ወገኖች። ለምን ተከፈተለት? ፊልጶስ ሰውን በሰውነቱ የሚያውቅ ለእግዚአብሔር ለተገለጠለት ፈጥኖ የሚታዘዝ ነው ወገኖች። ዛሬ ሶስተኛውን ልነግራችሁ ፈልጋለሁ። እግዚአብሔር በሚሰራበት ጊዜ ገንዘብ የሚሆን አንደኛ ለተገለጠለት ራእይ የሚታዘዝ፣ ሁለተኛ ከዘረኝነት የጸዳ፣ ሶስተኛስ ቃሉን የተሞላ ጂሰስ ክራይስት ነው የምትሉ። በፊልጶስ ዘመን አዲስ ኪዳን የለም፣ ብሉይ ኪዳን ነው ያለው። ኢየሱስ ደግሞ በብሉይ ኪዳን በስውር ነው የተጻፈው፣ በምሳሌ ነው የተጻፈው፣ በግልጥ አይደለም። በበጎች ነው፣ በቤተ መቅደስ ነው፣ በመርከብ ነው፣ በቅባት ነው። ታውቃላችሁ፣ በብዙ ጎዳና በብዙ አይነት ነው እንጂ እንደ አዲስ ኪዳኑ ግልጥ አላለም። በብሉይ ኪዳንን ተውሰ ኢየሱስን መስበክ ከባድ የስክሪፕቸር ኖሌጅ ይጠይቃል። ፊልጶስም ወደ ሰማርያ ሄደ፣ ኢየሱስንም ሰበከላቸው። የእግዚአብሔር ቃል ሙላት በዚህ ጉባኤ ይፍሰስ። እግዚአብሔር በሚሰራበት ጊዜ ገንዘብ የምትሆነው ቅዱስ ቃሉ ማጥናት ስትጀምር ነው። ቃሉ ከሌለ እንደ ብልጭ ብሎ እንደሚጠፋ ከዋክብት ነው የምትሆነው፣ ወይም እንደ ጭድ እሳት ነው፣ ቡግ ብለህ ትጠፋለህ። የእግዚአብሔር ቃል የተሞላ ሰው ሙሉ ቀን እስከሚሆን እንደሚጨምር የፀሐይ ብርሃን እየደመቀ ይመጣል። የእግዚአብሔር ቃል ጥናት ወገኖች፣ ብዙ ጊዜ ስለሰበኩ ምናልባትም በዩቲዩብ ሰምታችሁ ይሆናል። አርባ ምንጭ ለአገልግሎት ተጠራው። እስከ ዛሬ አልረሳውም በእውነት እና 7 ቀን የሰበኩት ሰኞ እስከ እሑድ ማለት ነው። በጋሞኛ ነበር የሚተረጎመው፣ እኔ አማርኛ እነሱ በጋሞኛ። ህዝቡ ሜዳ ላይ ነው። በቃ ደስ የሚል ጉባኤ ነበር። አልረሳውም። የዛሬ 25-30 ዓመት ይሆናል። እና እየሰበኩ መጨረሻ በሬ አረዱና እኛን ለመጋበዝ ስጋ እየተጠበሰ ነው። ስጋው እስኪጠበስ በቆሎ ውስጥ ገብቼ ልጸልይ ብዬ ለመጀመሪያ ጊዜ ገጠር በቆሎ ውስጥ ገብቼ ከዋክብት እያየሁ መጸለይ ጀመርኩ። የዘላለም አምላክ ያኔ
የተነሱ ነበሩ። ስልክ ቁጥርሽ እንደዚህ ነው፣ ሳሎን ቤትሽ ገባው ስም የሚጠሩ ነበሩ ያኔ። እኔ ለምን ነው የማይታየኝ? ስሰብክ ቃል ብቻ ነው እንጂ ስልክ ቁጥሩ አይታየኝ። ባዷ ገባዋልን ለምን አይኔን አትከፍትልኝም ብዬ መጸለይ ጀምሩ እና ምንም የሰማው ድምፅ የለም። ጌታ ሆይ በገንዘብ ብዙ ገንዘብ ቢመጣ እወድቃለሁ? በተቃራኒ ጾታ የሚወድቅ ማንነት አለኝ ወይስ ክብርን እሻማለሁ? ለምንድን ነው ሰማያትን የማትከፍትልኝ? መልስ የለም። በኋላ ራበኝ። ቀና ስል ቢሮ ውስጥ ሻማ አብርተው ቁጭ ብለው ሰዎች አዩ። እኔን ጥለው ወይም ረስተውኝ እራት እየበሉ ነው ብዬ ጸሎቴን ትቼ ነው እና ልክ በሩን ስከፍተው ጠቅላላ ተንበርክከው እየጸለዩ ነው እና ቋንቋውንም ባላቀው ይገርማቸዋል። መንፈስ ቅዱስ አቀጣጠለኝ። እዛ ሳያዩ ቀስ ብዬ ጥጌን ይዤ እኔም በልሳን ስጸልይ የምጀምሩ እነሱም ይጸልያሉ። ቤቱ ነደደ ነው የምላችሁ። በኋላ አንድ ነቢይ መጣ። እጁን ትከሻዬ ላይ ጫነብኝ። አውያ የተቀመጠበት ያህል ተቃጠለ ሰውነት። የዘላለም አምላክ እንደዚህ ሆኜ አላውቅም። ምንድነው ስል በጋሞኛ ለቀቀው ትንቢቱ። ማን ይተርጉም? አረ ጌታ ሆይ ተርጉምልኝ፣ ከአንተ መሆኑ ገብቶኛል፣ እባክህ ተርጉምልኝ። ስለ አንድ ቄስ ትንቢቱ እኮ ልሳን የሚናገረው ለአንተ ነው አለኝ። ገብቶኛል ተርጉምልኝ አልኩት። ቀጥላለሁ ነብዩ ያ ተናገረ ማለት ነው። እግዚአብሔር ቄሱ እንደዚህ ይልሃል፣ በበቆሎ መሃል ቆሜ ጸለይከው ምንድን ይላል አለ። እንዴ ምን ጸለይ? አይኔ የማይከፈተው ራእይ የማላየው ክብር በእኔ የማያልፈው እስከ መቼ ነው ብለሃል እንዲህ አለኝ። ብያለሁ፣ አላፍረም ብያለሁ። እግዚአብሔር ምክንያቱ ክብር ተገለጠልህ። ምክንያቱ አንደኛ ብዙ የእግዚአብሔር ቃል ጥናት ስላላጠናህ ነው። ሁለተኛ ብዙ ጸሎት ስላላደረክ ነው። ከዚህ በላይ